ማለት መጀመሪያ ትልቅ ነገር እንዳስብ ስለረዳኝ አመሰግናለሁ። ባለፈው ምስክርነት ሰጥቼ ነበር እዚህና ያን ጊዜ ምስክርነቱን ሲሰጥ 80% በላይ ከባድ ችግር ነበር፣ ግን ምስክርነቱን ሰጥቼዋለሁ እኔና ምስክርነቱ የሰጠሁት ቀን ስብከት ነበረ። ስብከቱ ምን ነበረ? ዘፍጥረት 35 ዛሬ ቀብራችሁ ትወጣላችሁ የሚል ስብከት ነበረና ከዛም ተጸለየልኝ ማለት ነው። እንደውም ያን ምስክርነት ሲመሰክር ብዙ ሰው ይል ነበረ አለሱ ለራሴ ይል ነበረ ፍለፈስ አው ትል ነበር እና በጣም ይገርማችኋል። እዚህ ፍሬሽ የሆነ መልእክት ነው አለና ልክ ከዚህ እንደወጣው በቃ እኔ ከዛ ቀን በኋላ ተገላገልኩ። ማለቴ ከውጥረት ማለት ነው የፋይናንስ ውጥረት ከዛ ቀን ጀምሮ የእውነት አላየሁትም እና ያ መልእክት ወሰድኩት ገባሁት። ከአንድ ሳምንት በኋላ የሆነ ሚዲያ ነበረ ኪያ ሾው ላይ ኢንተርቪው አደረጉኝ። ብዙ ስልክ ተደወለ። እዛ የተደወሉ ስልኮች እንግዲህ ይዞት የመጡት በረከት ነበረ እየገባ ነበረ ማለት ነው። እንደው ኢየሱስን ወደዋለሁ። ከዛ በኋላ የእውነት አሁን ግን የ30 እስከ 40 ሰው የጎዳና ተዳዳሪ ምግብም የሚያበላ 2 ማሽን ገዝቼዋለሁ። 2 ማሽን 2 ምን ማሽን ሰርቶ የሚበላው ማለት ነው። ከዛ ማሽኑን ገዝቼ ድፍን እጄ ላይ 150 ሺህ ብር አለ። ኢየሱስ ያድናል። እና ከ2 ወር በኋላ 30 እስከ 40 ሰው አንድ ትልቅ ግቢ ተከራይቼ እያሰራው አበለዋለሁ ማለት ነው። እና እንግዲህ ጂፒኤስ ውስጥ አንደኛ ይሄ ነው። ሁለተኛ ያን ቀን ያልከኝ ምንድነው? ከዚህ በኋላ የዓለም ሚዲያ ሁሉ ጠራል አልከኝ። እዛ ያን ጊዜ ምን ግራ ነበር ለኔ ምንም አልገባኝም። ከዛ በሳምንቱ ልክ አንድ ሚዲያም ተደወለልኝ። ከዛ ነቀምቴ የሆነ ሚዲያ ላይ እነሱም ደወሉልኝ። አገለገልኩ እዛ እጃቴስ የእውነት አሁን ዱባይ ላይ ነው ከሁለት ሳምንት በኋላ ምን እፈልጋለሁ። ይሄ ነው ደሞዜ እኮ ራሱ አሁን አነጋገሩ አልተቀየረ። አንድ 30 40 ሰው አበለዋለሁ ሲል ምትበላው የለህም ማለት ከዚህ ቅባት በኋላ 30 40 ሰው አበለዋለሁ። ይሁንማ የታምር ዝናብ አለ ዛሬ ምንድነው? እኔ ያዘንበርከኝ መስሩ ራሱ የእውነት አላስታውስም ነበር። ያዘንበርከኝ ያን ቀን መስሩ አንድ መስሩ ዘምር አልከኝ፣ እኔ አላስታውስም። ከዛ አንድ አፖስቶል መጣ እዚህ ቁጭ ባልኩበት፣ አሁን እየዘመርከው መስሙር መተህ ትዘምራለህ ቸርች አለ። ያን ቀን እኔ አላስታውስም አልኩት፣ ደንግጬም ስለነበረ ማለት ነው። ከዛ መዘመር አለብህ አለ። 2 ሚዲያ ይጃለሁ። ከዛ ዱባይ ሄዳለሁ። ከዛ አገልግሎት ይኸውልህ ኦሮሚያ ውስጥ እና
ቤት እኔ ህይወቴ ተባርኳል። ትንሽዬ ነገር ይዤ መጥቻለሁ። እሺ አንተ እስቲ በእናትህ እዚሁ ልገንጥላት ራሴ ሳስ ስለሌለ ራሴ ልገንጥላት ግለጣት ሪች ቁጭ በሉ። ቆይ ናይምሽ ቆይ ቴንክ ዩ ተባረክ። እኔ ነኝ ደስ ነው ያለኝ እግዚአብሔር ይሄን ቤተክርስቲያን ለአንተ በረከት ስላደረገው። እንዳሞ ዛሬ ትላንትና 20ኛ ዓመታችን ነው። እናመሰግናለን። አንድ ነገር ልንገራችሁ። ኤቭሪባዲ ኢዝ ሂውማን ቢንግ። እሺ ሂውማን ቢንግ እግዚአብሔር መቼም እመነኝ ጀግና ሰው ቀብቶ አያውቅም። እና አንድ ነገር ማዝ ነው ለመሰላችሁ የሰው ሰክሰስ የሰው በረከት እቤት ቁጭ ብለህ የሚያቃጥል ከሆነ ታሳዝነኛል። ያ የምትቀናበት ሰው እየለመለመ ነው የሚሄደው። እኔ ደግሞ የእውነት ጴንጤ ነኝ። ፕሪቴንድ አላረግ እና እዚህ ውስጥ አሁን ከጫፍ እስከ ጫፍ ቢፈለግ ያልተቀበለ ሰው የለም። ሰጪ የለም። ቸርች ውስጥ ሰጪ ኢየሱስ ብቻ ነው። ሁላችን ጳውሎስ ለዚህ ነው ለምን እንዳልተቀበለ ሰው ትሆናለህ። እዚህ ውስጥ ምሕረት ያልተቀበለ ይቅርታ ያልተቀበለ አላቅም። እኔ አንዳንድ ሲመጡ ምንም አላወራውም። አንድ ነገር ግን እርግጠኛ ሆኜ ልንገራችሁ፣ በክብር ይቀጥላል፣ በቅባት ይቀጥላል። ዲስ ጋይ አሁን ዱባይ ታዋለህ አይደል? ጠብቀው ዋሽንግተን ዲሲ ብሎ ሲፖስት ስቶክሆልም ብሎ መርከብ ላይ ታዋል። እሱም አለ ገና ነው። እሱም አሁን አልናገርም ገና ነው። ግን አለ አሜሪካ ገና ነው፣ ይቀጥላል። ኢየሱስ ጌታ። እሺ እኔ ልቀመጥ። ሁለት ደቂቃ ብቻ መዘመን ነው የምፈልገው። እሺ 2 ደቂቃ ዘምር። እሺ በዚህ አጋጣሚ እሱም በጣም ስለምወደው ነው ሳሚ። አዎ እሺ ይዘምራል። ጮማ መነፈሮኛዴ ዋቃ ቶልፈማፍ ጅልቤን ፈዴ ኮትሜ አሜን። ሳሚ እቺ ብቻ የተርጉማት 2 መስመር። እሺ በዚህ እሺ ዘማሪ አይደለም ግን እሺ ጮማ መነፈሮኛዴ የፈሪውን ቤት ጮማ ከምበላ ዋቃ ቶልፈማፍ ጅልቤን ፈዴ ለአማልክት ሌላ አማልክት ከምሰግድ ፎንኮ ፉርዲሴ ገቢሱራ ስጋዬን አውፍሬ ከምኖር ዴሜ ለፎናት በቀዴ ተመልሼ ወደ ምድረ በዳ ተሰድጄ ቤለ ለፎና ደንደመዴ የምድረ በዳውን ራብ ችዬ መነኬ ከሰብሉና ወያ በቤቴ ማደር ይሻለኛል። ጮማ መነፈሮኛዴ ዋቃ ቶልፈማፍ ጅልቤን ፈዴ ፎንኮ ፉርዲሴ ገቢሱራ
Aela foonatti baqadhee beela lafoonaa dandamadhee mana kee keessa buluu wayyaa. Fakkeessuun barbaadu bara koo yoo na oolches na oolchuu baates abidda gubaayyoo tan deema. Guutuu mana fara'oon irraa akaayii goggogaa soorradheen mana kee keessa noolee bulaa. Ekeraati lubbuutti deebisteedhaanii cooma ormaa maafan qajeelaa. Ekeraati lubbuutti deebisteedhaanii cooma ormaa maafan qajeelaa. Dadhabaa tirkisteedhamanii bara kooyyoo sin tajaajilaa. Ergat na fuutee baate mana, ergat na fuutee baate mana. Waca ormaa tasan naga'u otoo mana feerraa isaanii nyaadde ani quufee garaa nan ga'u. Ergamni koo ergama keetii abbaa koo, ergamni koo ergama keetii Yesuus koo. Jireenyi kee jireenya kootii abbaa koo, manni kee ana mana kootii Yesuus koo. Ergamni koo ergama keetii abbaa baay'ee, ergamni koo ergama keetii. Jireenyi koon harkaa manca'ee bitaan mirgaan lolli baay'atu fedhaa faragaayyoo na haaloo. Ganiitii deemi waaqa kana, ganiitii deemi waaqa kana. Dhibaan jedhee yoo mammaaku ani sitti galeera kooluu. Dadhabaan mammaa keef hin gadduu eebba koosa boriitu caalaa. Baddaaf gammoojjii wajjin baanee har'a yennaa dukkana iyyuu akkamittan sitti wallaala. Ani akkamittan sitti wallaala. Ani akkamittan sitti wallaala. Ani akkamittan sitti wallaala. Ani akkamittan sitti wallaala. Ganaan deema annama qaquuti. Gowwaa jedhe joortuu mandaraati. Ganaan deemaa nama qaquuti. Gowwaa jedhe joortuu karaarraati. Har'a yenna haalli koo ammaate boran argee mana abbaa abjuuti. Boran argee ana abbaa abjuuti. Hoolonni gorontoo dhumanii arbuun ija kennu yoo baate. Ganamaaf galgala si argine garaan kootu sitti gammade. Garaan koo sitti wallaalu. Waan garaan koo dharra'uun nan miidhamaati. Ulee galmaan naga'uuni cimsii na tiksii. Sirraa addaan obbaasee kophaan danda'u gaaddisaa mana keetti na miliqsi. Hawwii keettu beenyuufoo naaf hin anamanine. Hirmiidha burqaan yaadaa keena na dhugu. Wanta meeqaan dandamuun sitti dabalee jireenya koof gaadhaa kan sirkaa dhufu. Jireenya koof gaadhaa kan sirkaa dhufu. Mana kootiif gaadhaa kan sirkaa dhufu. Gola kootiif gaadhaa kan sirkaa dhufu. ሰው የሚያውቀው ጎብዚናዬን ጌታ ይባረክ። ተባረክ አቡት እወዳለሁ። እሺ ተባረክ። ከፍ በልልኝ ለምልም። አመሰግናለሁ። ሀና እባላለሁ። የመጣሁት ከጎፋ ነው። እግዚአብሔር ሰው በጣም ነው የምወድ። በዚህ አጋጣሚ እኔም በጣም ነው የምወድ። እሺ ማለት እንደዛ አልኩ። ከዚህ በፊት መስክሬያለሁ፣ ግን ወዳለሁ ብዬ መግለጽ አልቻልኩም ነበር፣ ፈርቼ ስለነበረ ነው። እና እግዚአብሔር በዚህ ቤት ያደረገልኝ እኔ ከጉድ ከእሳት ውስጥ ነው ያወጣኝ። ከሙስሊም ቤተሰብ ነው የመጣሁት፣ ለዛውም ኃይለኛ አምልኮ ካለበት ቤተሰብ እና ሁሉም በዘር ማንዘራችን ሙስሊም ነው። እኔ ብቻ ነኝ አሁን ክርስቲያን። እንዴት ጌታን ተቀበልሽ? በቲቪ አይህ ነበር
እዚህ ነው ጌታን የተቀበልኩት። አማንዬን ያስተማረኝ እዚህ ነው አንተን ያስጠመከኝ። ፕሬዝ ጋድ እና በጣም ደስተኛ ነኝ በዚህ እና ኢየሱስ ጌታ እግዚአብሔር ያደረገልኝ አርብ ቀን እዚህ መጥቼ ከተጠመቅኩ በኋላ ልጅ የሚጠመቅ እንደውም አማንዬ አይቻልም ልጅ አይጠመቅም ብሎኝ ነበርና እዛ አካባቢ ለሆነ ሴት ድንገተኛ ሞት ከእናንተ ቤት ተሰበረ እያልክ ስታውጅላት ነበረ እና ሰውነቴን ውርር አደረገኝ። ግን አሜን በቃ አልኩና ኧረ አሜን አልኩ ደግሜ እዛው በቃ እንደቆምኩ ማለት ነው። ከዛ ሄድኩኝ። ማክሰኞ ቀን ልጄ ኤሌክትሪክ ያዘው። 4 አመቱ ነው ልጄ እና በቃ ክርስቲያን የባለቤቴ ክርስቲያን ነው። በፊት ግን አልተጠመኩም ምናምን እዛ ክርስቲያን ብቻ ስሜንም ሀና ብዬ በቃ አብሬ ተቀላቅዬ ነው የምኖረው እና በቃ ብዙ የሚጋፋኝ ነገር አለ የቤተሰብ ማምልኮ ስላለ ከዛ የዛን ቀን በኢየሱስ ስም አልኩ። ምጣድ ለኩሼ ነውና ብዙ አመት ጋግሬያለሁ ግን ይዞት አያውቅም። ኤሌክትሪኩም እንዴት እንደነጣጠለ አላውቅም ብቻ ይዞታል። በኢየሱስ ስም ስል ፍንጥር አደረገና ጣል። ከዛ ቅውጥ አድርጌ ስጨው ሁሉም ሰው መጣና ተንሽ ሐኪም ቤት ይዘሽ ሂጂ ልጁንማ በቃ ገደልሽው ብለው ሁሉም ጮህብኝ። ከዚህ የወሰድኩት ኦይል ነበር የተጸለይበት ቀባሁት። ስቀባው ሐኪም ቤት እንዲምስ አልሄድም አለኝ እሱ ራሱ። ከዛ በቃ አንተም ከፍታለሁ በኢየሱስ ስም በቃ ያለ እሱ እንትን ይላል ቤት ውስጥና ቀባባሁት። አረ ሄድሽ ሐኪም ቤት ውሰጂው ምናልባት ውስጡ ላይ ኤሌክትሪክ ሊኖር ይችላል ይሞታል በቃ ውሰጂው አሉኝ። እና እኔማ አይሞትም በቃ እግዚአብሔር አለ በዛ ላይ ኦይሉን ቀብቼዋለሁ በቃ ምንም አይሆንም አልኩ። ልጄ በቃ ወዳው ወተት ገዝቼ ሰጠሁት ምንም ሳይሆን እስካሁን ጤናማ ሆኖ አለ እግዚአብሔር ይመስገን። ሞት ተቀደመ ቤትሽ። አሜን። አዎ አሁንም ህይወት ይግባ። አሜን ይሁን አለ ሆነ። ተባረክ። ሁለተኛ ምስክርነት ደግሞ በቃ ብዙ እንዳልኩ ጥላት ብዙ ነገር አለ። ሐምሌ ወላይ ሁሌም በየአመት ይፈታተነኛል። በቃ በየአመት ሁሌ ለቅሶ ደስታ የሚባለው ሰውዬ እኔ ቤት አላውቀውም። በቃ ሁሌ ለቅሶ ሁሌ ሀዘን። ሌሊት ልክ አላርም እንደቀሰቀሰው 7 ሰዓት ላይ እነሳለሁ። በቃ እንባ ነው እንቅልፍ የሚባል ነገር አላውቅም። ከዛ በኋላ አሁንም ሐምሌ ወላይ ልጄ ጸጥ አለ። በቃ ልብስ እያጠብኩ ነው ጸጥ አለ። ልብሱን አወለቀና መተንፈስ አልቻልኩም አለኝ። በቃ ምናምን ይላልና ቲቪ ላይ ያንተን ቲቪ ከፍቻለሁ ቻናሉ ያለና እንደዚህ ነካውት እየተንቀጠቀ ነው እጂ ነካውና በኢየሱስ ስም ነብሄኑ ካምላክ ከለማ ልጄ አይሞትም አልኩና ቀብት ሳረገው ቲቪው ስንጥቅ አለ ለሁለት። ከላይ ደህና ውስጡ ግን ተሰነጠቀ። ምኑ ቲቪው 32 ኢንች ነው ፍላስ ነው ዳብል ስክሪን ነው። ከላይ ያለው ደህና ነው ከውስጥ ግን ስንጥቅ ብሏል። በቃ እንዴ አልመታውት ነካ ብቻ አድርገን እንደዚህ ያረኩት ስል በቃ እብድ በቃ ሐምሌ ወር እንዳለ በሙሉ መከራ ሆነ። እዚህም 40 እመጣለሁ እንቅልፍ ይዘኛል እዚህ ስመጣ እንደው እንዴ በኢየሱስ ስም ይላል። ከዛ ሐምሌ 25 ኦይሉ የዛን ቀን ቲቪው የነካሁት ኦይሉ ጠፍቶኝ ነው ቦርሳዬ ውስጥ ነው ግን ላገኘው አልቻልኩም። በቃ ከዚህ በኋላማ የነብይ ሄኖክ አምላክ ካለ እኔ ቤት እንደዚህ ነገር አይሆንም እያልኩ ዘይቱን እየበጠበቅኩ ስረጭ ቤቱን የምፈልገው መቃ ነበር እዛ ጋር ሳስገባ ቲቪ ይመጣል በቃ አዲስ እያልኩ ስረጭ በረንዳ ሸራ ዝም ብዬ ነበር ምግብ የምሰራበት በረንዳው ቲቪው እንትን ውስጥ ገባ ሄደ በቃ ሊሰራ እና 5,000 ብር ክፈሉ አይሰራም አሉ። በቃ ቆይ እያልኩ ያለ ከዛ ቤቱ በረንዳው በስነ ስርዓት ተሰራና በር ተዘጋጀለት። በቃ አሁን ጌታ ወደኔ መጣ ማለት ነው። በቃ ህይወቴም አለፈ እያልኩ በረንዳዬም ታደሰ ቲቪዬም መጣ ቤቴም ታደሰ የምፈልገው ምቃ ቤቴ ገባ እና ያንተ አምላክ እኔ ቤት ስለገባ በጣም ደስተኛ ነኝ። እግዚአብሔርን አመስግኑልኝ እና በጣም ደስተኛ ነኝ። ስራ ግን የለኝም ብትባርከኝ ደስ ይለኛል። ስራ የለኝም ብትባርከኝ ደስ ይለኛል። እኔ ራሱ ባርክሽ ደስ ይለኛል። አሜን። ነይ በጌታ በኢየሱስም ጨብጭ ተነሽ አትንበርከክ። በኢየሱስም ብዙ በረከት ይዘሽ በሮች ሁሉ ይከፈቱልሽ። ይሁን አለ። ተባረክ።